Which stage of cellular respiration is correctly paired with its site? Chemosmosis, outer membrane, glycolysis, crystal, Krebs cycle, matrix, pyruvate oxidation, cytoplasm. ጥያቄ 76 ከሚከተሉት የሴሉላር አተነፋፈስ ኦር ሴሉላር ሪስፓይሬሽን ደረጃዎች ውስጥ ከሚከናወንበት ቦታ ጋር በትክክል የተገናኘው የትኛው ነው? ትክክለኛው መልስ ኦፕሽን ሲ ክሬብስ ሳይክል ከማትሪክስ ጋር ያለው ኦፕሽን ነው ማለት ነው። ሶ የክሬብስ ዑደት ወይም ሴትሪክ አሲድ ዑደት ተብሎ ይጠራል። በዩካሪዮቲክ ሴሎች ማይቶኮንድሪያ ማትሪክስ ውስጥ ይከናወናል። ሌሎች ምርጫዎች በምናይበት ሰዓት ግላይኮላይሲስ በሳይቶፕላዝም ውስጥ የሚከናወን ሲሆን ኬሞስሞሲስ ደግሞ በውስጠኛው የማይቶኮንድሪያ ሽፋን ወይም ኢነር ማይቶኮንድሪያል ሜምብሬን ውስጥ ነው ማለት ነው። ፓይሩቬት ኦክሲዴሽን ደግሞ በማይቶኮንድሪያ ማትሪክ ውስጥ ይከናወናል ማለት ነው። Which type of selection favors individuals above the extremes of a range to have same advantage over those displaying the mean value? Stabilizing selection, directional selection, natural selection, disruptive selection. ጥያቄ 77 በአንድ የባህሪ ክልል ወይም ሬንጅ በሁለቱም ጫፎች ላይ ያሉ ግለሰቦች በአማካይ ዋጋ ካላቸው ግለሰቦች የበለጠ ጥቅም እንዲኖራቸው የሚያደርገው የምርጫ አይነት የትኛው ነው? ትክክለኛው መልስ ዲስራፕቲቭ ሰሌክሽን ወይም ዲስራፕቲቭ ምርጫ የሚለው ይሆናል ማለት ነው። ዲስራፕቲቭ ምርጫ የሚከሰተው በሁለቱም የባህሪ ጫፎች ላይ ያሉ ግለሰቦች መካከለኛ ባህሪ ካላቸው የበለጠ የመኖር ጥቅም ሲያገኙ ነው ማለት ነው። ይህ የህዝብ ብዛት አማካዩን ሳይሆን የሁለቱን ጫፍ ባህሪያት እንዲደግፍ ያደርጋል ማለት ነው። ስታብላይዚንግ ምርጫ አማካዩን ሲደግፍ፣ ዳይሬክሽናል ምርጫ ደግሞ አንዱን ጫፍ ይደግፋል ማለት ነው። Which one of the following biochemical molecules is correctly paired with this function? Triglyceride involves in DNA and DNA-RNA synthesis. Pentose sugar involves in DNA and RNA synthesis. Proteins in animals' bodies serves as thermal insulation. Cellulose, structural component of cell membranes. ጥያቄ 78 ከሚከተሉት ባዮኬሚካላዊ ሞለኪውሎች ውስጥ ከሚሰራው ተግባር ጋር በትክክል የተገናኘው የትኛው ነው ይለናል። ትክክለኛው መልስ ፔንቶስ ሹገር ኢንቮልቭስ ኢን ዲኤንኤ ኤንድ አርኤንኤ ሲንቴሲስ ኦር ፔንቶስ ሹገር በዲኤንኤ እና አርኤንኤ ውህደት ውስጥ ይሳተፋል የሚለው ይሆናል። እንደ ራይቦዝ በአርኤንኤ እና በዲኦክሲራይቦዝ ወይም በዲኤንኤ ያሉ ፔንቶስ ሹገሮች የኒውክሊዮታይዶች አስፈላጊ ክፍሎች ሲሆኑ ኒውክሊዮታይዶች ደግሞ የዘረመል መሰረታዊ ግንባታ አሃዶች ናቸው ማለት ነው። ትራይግላይሰራይድ ለኃይል ክምችት፣ ፕሮቲኖች ደግሞ ለተለያዩ ተግባራት የሚያስፈልጉ ሲሆን ሴሉሎስ ደግሞ በእጽዋት ሴል ግድግዳ ላይ ይገኛል ማለት ነው። The aquatic biomes which has the highest number of plants and animals is steam, wetland, estuarian, coral reef. ጥያቄ 79 ከፍተኛ ቁጥር ያላቸው እጽዋትና እንስሳት የሚገኙበት የውሃ ውስጥ ባዮም ኦር አኳቲክ ባዮም የትኛው ነው ይለናል። ትክክለኛው መልስ ኮራል ሪፍ የሚለው ነው ማለት ነው። ኮራል ሪፎች የባህር ውስጥ ዝናባማ ደኖች ተብለው ይጠራሉ። ምክንያቱም እጅግ በጣም ብዙ አይነት የባህር ውስጥ ህይወት ይይዛሉ። እነዚህ ስነ ምህዳሮች ለብዙ ሺህ ዝርያዎች ምግብ፣ መጠለያና መራቢያ ቦታ ይሰጣሉ። A certain community in a certain area was destroyed by fire. After some time, new plants and animals began to colonize the area in a regular sequence. This phenomenon best illustrates primary succession, food chain, secondary succession, food web.
ጥያቄ 80 በአንድ አካባቢ የነበረ ማህበረሰብ በእሳት ከወደመ በኋላ ከተወሰነ ጊዜ በኋላ አዳዲስ እጽዋትና እንስሳት በቅደም ተከተል አካባቢውን መያዝ ጀመሩ። ይህ ክስተት በደንብ የሚያሳየው የትኛው ነው? ትክክለኛው መልስ ኦፕሽን ሲ ሰከንደሪ ሴክሴሽን የሚለው ነው። ሁለተኛ ደረጃ ሴክሴሽን ማለት አንድ ስነ ምህዳር እንደ እሳት፣ ጎርፍ ወይም የሰው ጣልቃ ገብነት ባለ ረብሻ ከደረሰበት በኋላ መልሶ የማገገም ሂደት ነው ማለት ነው። አፈር እና አንዳንድ ህይወት ያላቸው ነገሮች ስለሚቀሩ እጽዋትና እንስሳት በፍጥነት መልሰው አካባቢውን ይይዛሉ። ሌላኛው የምናየው ከእሱ ጋር ተያይዞ የመጀመሪያ ደረጃ ሴክሴሽን የሚለው ነው። የመጀመሪያ ደረጃ ሴክሴሽን የሚጀምረው ምንም አፈር በሌለበት ባዶ መሬት ላይ ነው። Which of the following carbohydrates is obtained when beta glucose molecules are joined by beta 1,4-glycosidic bonds? Starch, lactose, glycogen, cellulose. ጥያቄ 81 የቤታ ግሉኮስ ሞለኪውሎች በቤታ 1,4 ግላይኮሲዲክ ቦንዶች ሲያያዙ የሚገኘው የትኛው ካርቦሃይድሬት ነው ይላል። ትክክለኛው መልስ ኦፕሽን ዲ ሴሉሎዝ የሚለው ነው ማለት ነው። ሴሉሎዝ በቤታ 1,4 ግላይኮሲዲክ ቦንዶች የተያያዙ የቤታ ግሉኮስ ሞለኪውሎች ፖሊሳካራይድ ነው ማለት ነው። ይህ አወቃቀር በእጽዋት ሴል ግድግዳ ላይ ጥንካሬን ይሰጣል። ሌላኛው ስታርች እና ግላይኮጂን ከአልፋ ግሉኮስ የተሰሩ ናቸው። Which one of the following describes the number of different species that are present in an ecosystem? Biodiversity, species diversity, genetic diversity, ecosystem diversity. ጥያቄ 82 ከሚከተሉት ውስጥ በአንድ ስነ ምህዳር ውስጥ ያሉትን የተለያዩ የዝርያዎችን ብዛት የሚገልጸው የትኛው ነው ይለናል። ትክክለኛው መልስ ስፒሺስ ዳይቨርሲቲ ወይም የዝርያ ስብጥር የሚለው ይሆናል። የዝርያ ስብጥር በአንድ ስነ ምህዳር ውስጥ ያሉትን የተለያዩ ዝርያዎች አይነትና ብዛት ያመለክትልናል ማለት ነው። ከእሱ ጋር ተያይዞ ባዮዳይቨርሲቲ ወይም ብዝሃ ህይወት የምንለው ሰፋ ያለ ቃል ሲሆን የዝርያ ስብጥርን፣ የዘረመል ስብጥርን፣ የስነ ምህዳር ስብጥርን ያጠቃልላል ማለት ነው። In the sulfur cycle, plants absorb sulfur in the form of hydrogen sulfide, porcine, sulfates, sulfur dioxide. ጥያቄ 83 በሰልፈር ዑደት ወይም ሰልፈር ሳይክል ውስጥ እጽዋት ሰልፈርን የሚወስዱት በምን መልኩ ነው ይለናል። ትክክለኛው መልስ ኦፕሽን ሲ ሰልፌት የሚለው ይሆናል። በሰልፈር ዑደት ውስጥ እጽዋት ሰልፈርን በዋናነት በአፈር ውስጥ በቀላሉ በሚገኘው ሰልፌት መልኩ ይወስዳሉ ማለት ነው። ረቂቅ ተዋሲያን ወይም ማይክሮ ኦርጋኒዝሞች የሰልፈር ውህዶችን ወደ ሰልፌት በመቀየር ለእጽዋት እንዲገኙ በማድረግ ወሳኝ ሚና ይጫወታሉ። In the above case, what is the possible type of immunity protecting you from pathogens? Artificial active immunity, natural active immunity, natural passive immunity, artificial passive immunity. ጥያቄ 84 ከዚህ በፊት አንድ በሽታ አምጪ ተዋሲያን አጋጥሞት ከነበረ እና ከዚያም እንደገና ያን ተዋሲያን ካጋጠመው ሰውነቱ የመከላከያ ዝግጅቱን አጠናቆ የበሽታውን ምልክቶች ከማሳየቱ በፊት ያጠፋዋል። ከበሽታ አምጪ ተዋሲያን የሚከላከልሎት ይህ የበሽታ የመከላከያ አይነት ምን ሊሆን ይችላል ይላል። ትክክለኛው መልስ ኦፕሽን ቢ ናቹራል አክቲቭ ኢሚዩኒቲ ወይም ተፈጥሯዊ አክቲቭ የበሽታ መከላከያ የሚለው ይሆናል ማለት ነው። ተፈጥሯዊ አክቲቭ የበሽታ መከላከያ የሚከሰተው ሰውነቱ በበሽታ አምጪ ተዋሲያን ሲያጋጥመው የበሽታ መከላከያ ምላሽ በመስጠት እና በቀጣይ ተጋላጭነት ጊዜ ፈጣንና ጠንካራ መከላከያ እንዲኖር የሚያስችሉ የማስታወሻ ሴሎችን ወይም ሚሞሪ ሴልስ ሲይዝ ነው ማለት ነው። In the food chain, leaves to grasshopper, grasshopper to rodent, rodent to leopard. Which of the following statement is wrong?
about to the position of organisms in this chain. Rodents are secondary consumers. Grasshoppers are on the secondary trophic level. Leopards are the quaternary trophic level. Leaves are primary consumer. ጥያቄ 85 በምግብ ሰንሰለት ውስጥ ቅጠል በአንበጣ ቢበላ፣ አንበጣ በአይጥ ቢበላ፣ አይጥ በነብር ቢበላ በዚህ ሰንሰለት ውስጥ ስለ ህይወት ያላቸው ነገሮች አቀማመጥ ስህተት የሆነው የትኛው አረፍተ ነገር ነው ይለናል። ትክክለኛው መልስ ኦፕሽን ዲ ሊቭስ አር ፕራይመሪ ኮንሱመርስ ወይም ቅጠሎች የመጀመሪያ ደረጃ ተመጋቢዎች ናቸው የሚለው ነው ማለት ነው። ይህ አባባል ስህተት ነው። ቅጠሎች አምራቾች ወይም ፕሮዲሰሮች እንጂ ተመጋቢዎች ወይም ኮንሱመሮች አይደሉም ማለት ነው። እነሱ የመጀመሪያው የትሮፊክ ደረጃ ላይ ይገኛሉ ማለት ነው። ሶ አንበጣ የመጀመሪያ ደረጃ ተመጋቢ ወይም ሁለተኛ ትሮፊክ ደረጃ ላይ ይገኛል። አይጥ ሁለተኛ ደረጃ ተመጋቢ ወይም ሶስተኛ ትሮፊክ ደረጃ ላይ ይገኛል። ነብር ደግሞ ሶስተኛ ደረጃ ተመጋቢ ወይም አራተኛ ትሮፊክ ደረጃ ላይ ይገኛል ማለት ነው። Why for the biomass from one stage of food chain does not all become biomass for the next stage of the pyramid when it is eaten? Because much is used for respiration to supply energy for life activities and maintaining the body temperature. All material is always lost in waste materials. The whole organism at one stage is eaten by the stage above. Most biomass lost as heat from respiration. ጥያቄ 86 በመጀመሪያ የምግብ ሰንሰለት ደረጃ ያለ ባዮማስ በሚቀጥለው የፒራሚድ ደረጃ ላይ ባለ ህይወት ሲበላ ሁሉም ወደ ባዮማስነት የማይለወጠው ለምንድን ነው ይለናል። ትክክለኛው መልስ ኦፕሽን ኤ much is used for respiration to supply energy for life activities and maintaining the body temperature የሚለው ይሆናል። ምን ማለት ነው? በአብዛኛው ለህይወት እንቅስቃሴዎች እና የሰውነት ሙቀት ለመጠበቅ ለሚያስፈልገው የአተነፋፈስ ሂደት ስለሚውል የሚለው ይሆናል። ምንድነው? ኃይል ለአተነፋፈስ፣ ለህይወት እንቅስቃሴዎች እና ለሙቀት ስለሚውል እንዲሁም የተወሰነው ክፍል እንደ ቆሻሻ ስለሚወገድ ከአንዱ የምግብ ሰንሰለት ደረጃ ወደ ቀጣዩ የሚተላለፈው ባዮማስ ሙሉ በሙሉ አይሆንም ማለት ነው። Which of the following sequence A shows the pathways that involve in reflex action from beginning to ending? ጥያቄ 87 ከሚከተሉት ቅደም ተከተሎች ውስጥ ያለ ፈቃድ የሚደረግ ምላሽ ወይም ሪፍሌክስ አክሽን ከመጀመሪያ እስከ መጨረሻ የሚያካትተው መንገድ የሚያሳየው የትኛው ነው ይላል። ትክክለኛው መልስ ኦፕሽን ዲ ስቲሙለስ ቱ ሪሴፕተር፣ ሪሴፕተር ቱ አፈረንት ኒውሮን፣ አፈረንት ኒውሮን ቱ ኮኦርዲኔተር፣ ኮኦርዲኔተር ቱ ኢፈረንት ኒውሮን፣ ኢፈረንት ኒውሮን ቱ ኢፌክተር፣ ኢፌክተር ቱ ሪስፖንስ የሚለው ይሆናል። ይህ የሪፍሌክስ አርክ በመባል የሚታወቅ ትክክለኛ ቅደም ተከተል ነው ማለት ነው። ማነቃቂያ በተቀባይ ተለይቶ በኤፈረንት ወይም ሴንሰሪ ኒውሮን ወደ አስተባባሪው ለምሳሌ በህብለሰረሰር ውስጥ ያለ ሪሌይ ኒውሮን ይተላለፋል ማለት ነው። ከዚያም ትዕዛዙ በኤፈረንት ወይም ሞተር ኒውሮን ወደ ፈጻሚ ወይም ጡንቻ ወይም እጢ በመሄድ ምላሽ ይፈጥራል ማለት ነው። In a cold climate region, a person's body undergoes physiological changes to preserve heat and maintain core body temperature, which adaptation involves the redirection of blood flow to vital organs such as the heart and the brain. ጥያቄ 88 በቀዝቃዛ የአየር ንብረት ክልል ውስጥ የአንድ ሰው አካል ሙቀትን ለመጠበቅና የሰውነቱን ዋና የሙቀት መጠን ለማቆየት የፊዚዮሎጂ ለውጦችን ያደርጋል። የደም ዝውውርን ወደ ልብና አንጎል ላሉ አስፈላጊ የሰውነት ክፍሎች እንዲዞር የሚያደርገው የትኛው መላመድ ነው ይለናል። ትክክለኛው መልስ ቫዞኮንስትሪክሽን ወይም የደም ስሮች መጥበብ የሚለው ነው።
ቫዞ ኮንስትሪክሽን ማለት የደም ስሮች በመጥበብ የሙቀት ብክነትን በመቀነስ የደም ዝውውርን ወደ ዋና ዋና የሰውነት ክፍሎች እንዲያመራ ማድረግ ማለት ነው። ይህም የሰውነትን ዋና ሙቀት ለመጠበቅና ከጫፍ አካላት የሚወጣውን ሙቀት ለመቀነስ ይረዳል ማለት ነው። መንቀጥቀጥ ወይም ሺቨሪንግ ሙቀትን ያመነጫል። ቫዞ ዳይሌሽን ደግሞ የደም ስሮችን በማስፋት ሙቀትን ያስወግዳል ማለት ነው። If a patient has a condition that impairs the function of microvilli in the first coiled tubule, what effect would this likely have on kidney function? Increased water reabsorption, the rate of ultrafiltration rises, decreased reabsorption of glucose, decreased excretion of sodium ions. ጥያቄ 89 አንድ ታካሚ በመጀመሪያው የተጠማዘዘ ቱቦ ወይም ፈረስ ኮይል ቲዩብል ወይም ፕሮክሲማል ኮንቮሉትድ ቲዩብል ውስጥ የማይክሮቪላይ ተግባርን የሚያዳክም ሁኔታ ቢያጋጥመው ይህ በኩላሊት ተግባር ላይ ምን አይነት ተጽዕኖ ሊኖረው ይችላል ይለናል። ትክክለኛው መልስ ኦፕሽን ሲ ዲክሪዝድ ሪአብዞርቤሽን ኦፍ ግሉኮስ ወይም የግሉኮስ መልሶ መምጠጥ መቀነስ የሚለው ይሆናል ማለት ነው። የኩላሊት የመጀመሪያው የተጠማዘዘ ቱቦ ወይም ፒሲቲ ወይም ፕሮክሲማል ኮንቮሉትድ ቲዩብል አሚኖ አሲዶችን፣ ኤሌክትሮላይቶችን፣ ግሉኮስን መልሰው ለመምጠጥ ኃላፊነት አለበት። ማይክሮቪላይ ደግሞ የመምጠጫ ቦታን ስለሚጨምር ይህን ሂደት ያግዛሉ ማለት ነው። ሶ የማይክሮቪላይ ተግባር ከተዳከመ የግሉኮስ መልሶ መምጠጥ በእጅጉ ይቀንሳል። ይህም ግሉኮስ በሽንት ውስጥ እንዲገኝ ሊያደርግ ይችላል ማለት ነው። Which one of the following internal structure of leaf is correctly matched with its function? Cuticle, the main photosynthetic tissue of the plant. Pulsed mesophyll, the main gas exchange tissue of the leaf. Spongy mesophyll help prevent water loss. Guard cells control the size of stomata by altering their shape. ጥያቄ 90 ከሚከተሉት የቅጠል ውስጣዊ አወቃቀሮች ውስጥ ከሚሰራው ተግባር ጋር በትክክል የተገናኘው የትኛው ነው? ትክክለኛው መልስ ኦፕሽን ዲ ጋርድ ሴልስ ኮንትሮል ዘ ሳይዝ ኦፍ ስቶማታ ባይ አልተሪንግ ዜር ሼፕ ወይም የጠባቂ ሴሎች ወይም ጋርድ ሴሎች ቅርጻቸውን በመለወጥ የስቶማታን መጠን ይቆጣጠራሉ የሚለው ይሆናል። ሶ ጋርድ ሴሎች ወይም ጠባቂ ሴሎች የስቶማታን መከፈትና መዘጋት በመቆጣጠር የጋዝ ልውውጥንና የውሃ ብክነትን ይቆጣጠራሉ ማለት ነው። ሌሎችን ምርጫዎች በምናይበት ሰዓት ኪዩቲክል የውሃ ብክነትን ይከላከላል። ፓሊሲድ ሜሶፊል ደግሞ ዋናው የፎቶሲንቴሲስ ቦታ ነው። ስፖንጅ ሜሶፊል ደግሞ ለጋዝ ልውውጥ ይረዳል ማለት ነው። Why we need to boil the leaf in ethanol when conducting an experimental investigation in determining whether photosynthesis has actually taken place in the leaf or not? Because to kill the leaf and stop all the biochemical process, removal of the green pigment from the leaf, test the presence of starch, make the leaf softer. ጥያቄ 91 በቅጠል ውስጥ ፎቶሲንቴሲስ መካሄዱን ወይም አለመካሄዱን ለመወሰን በሚደረግ ሙከራ ወቅት ቅጠሉን በኢታኖል ውስጥ ማፍላት የሚያስፈልገው ለምንድን ነው? ትክክለኛው መልስ ሪሞቫል ኦፍ ዘ ግሪን ፒግመንት ፍሮም ዘ ሊቭ የሚለው ኦፕሽን ቢ ነው። ወይም አረንጓዴውን ቀለም ከቅጠል ለማስወገድ የሚለው ምንድነው? ቅጠሉን በኢታኖል ማፍላት ክሎሮፊሉን ወይም አረንጓዴ ቀለም ያስወግድልናል። ይህም የስታርች ምርመራ ውጤትን ወይም በአዮዲን የሚታየውን የቀለም ለውጥ በግልጽ ለማየት ያስችላል ማለት ነው። ሌላኛው ከሱ ጋር ተያይዞ ቅጠሉ በመጀመሪያ በውሃ የሚፈላው ባዮኬሚካላዊ ሂደቶችን ለማቆምና ለማለስለስ ነው። Select the hormone incorrectly paired with its target. TCH thyrogland, ACTH anti-egg pituitary, LH ovary or testes, MECH melanocytes.
ጥያቄ 92 ከሚከተሉት ሆርሞኖች ውስጥ ከኢላማው ጋር በትክክል ያልተገናኘውን ይምረጡ ይለናል። ትክክለኛው መልስ ኦፕሽን ቢ ኤሲቲኤች አንቴሪየር ፒቱይታሪ የሚለው ይሆናል። አድሪኖኮርቲኮትሮፒክ ሆርሞን የሚመረተው በአንቴሪየር ፒቱይታሪ ቢሆንም ኢላማው አሬናል እጢዎች ወይም አሬናል ግላንድስ እንጂ አንቴሪየር ፒቱይታሪ ራሱ አይደለም ማለት ነው። ሶ ኤሲቲኤች አሬናል እጢዎች ኮርቲሰልን እንዲለቁ ያደርጋል። ቲሲኤች የታይሮይድ እጢን ኢላማ ያደርጋሉ። ኤልኤች ኦቫሪን ወይም ቴስቲስን ኢላማ ያደርጋሉ። ኤምኤስኤች ደግሞ ሜላኖሳይቶችን ኢላማ ያደርጋሉ ማለት ነው። Which of the following are not part of a neuron? Synapse, axon, nasal bodies, dendrites. ጥያቄ 93 ከሚከተሉት ውስጥ የኒውሮን አካል ያልሆኑት የትኞቹ ናቸው ይለናል። ትክክለኛው መልስ ኦፕሽን ኤ ሲናፕስ ነው። ሲናፕስ የነርቭ መልእክቶች የሚተላለፉበት በሁለት ኒውሮኖች መካከል ያለ መገናኛ ነጥብ እንጂ የአንድ ነጠላ ኒውሮን አወቃቀር አካል አይደለም ማለት ነው። ሌሎቹ ደግሞ የኒውሮን ክፍሎች ናቸው ማለት ነው። ሜላቶኒን is produced by the skin, pineal gland, liver, pituitary gland. ጥያቄ 94 ሜላቶኒን የሚመረተው በየትኛው የሰውነት ክፍል ነው? ትክክለኛው መልስ ፓይኒያል ግላንድ ነው ማለት ነው። ሜላቶኒን በዋናነት በአንጎል ውስጥ ትልቅ ቦታ ላይ በምትገኝ ፓይኒያል በምትባል ትንሽ የኢንዶክራይን እጢ የሚመረት ሆርሞን ነው። የእንቅልፍንና የንቃት ዑደትን ወይም ስሊፕ ዌክ ሳይክል እና የሰርካዲያን ሪትምን ወይም ሰርካዲያን ሪትምስ በመቆጣጠር ወሳኝ ሚና ይጫወታል ማለት ነው። ሌሎችን ምርጫ በምናይበት ሰዓት ቆዳ ወይም ጉበት ወይም ፒቱታሪ እጢ ሜላቶኒንን አያመርቱም። This major protein component of connective tissue in mammals comprises most of the organic matter of skin, tendons, bones, and teeth, and occurs as fibrous inclusions in most other body structures. Is this material elastin, collagen, fatty acids, keratin? ጥያቄ 95 በአጥቢ እንስሳት ውስጥ የግንኙነት ህብረ ህዋሳት ወይም ኮኔክቲቭ ቲሹ ዋና የፕሮቲን ክፍል ሲሆን የቆዳ፣ የጅማት፣ የአጥንትና የጥርስ ኦርጋኒክ ይዘት በአብዛኛው የሚይዘው እንዲሁም በሌሎች የሰውነት ክፍሎች ውስጥ እንደ ፋይበር የሚገኘው ይህ ንጥረ ነገር ምንድን ነው? ትክክለኛው መልስ ኦፕሽን ቢ ኮላጅን ነው። ኮላጅን በአጥቢ እንስሳት ውስጥ በብዛት የሚገኝ የፕሮቲን አይነት ሲሆን የቆዳ፣ የጅማት፣ የአጥንት፣ የጥርስ፣ የካርቲሌጅ እና የጅማቶች ዋነኛ ክፍል ነው። ለኮኔክቲቭ ቲሹ ወይም ለግንኙነት ህብረ ህዋሳት ጥንካሬና የመለጠ ችሎታ ይሰጣል ማለት ነው። ምንድነው የሰውነትን አወቃቀር ለመጠበቅ ወሳኝ ነው ማለት ነው። ሌሎችን በምናይበት ሰዓት ኢላስቲን፣ ፋቲ አሲድ እና ኬራቲን የተለያየ ተግባር ያላቸው ሌሎች ንጥረ ነገሮች ናቸው። During the final stage of cell division, the mitotic apparatus disappears. The chromosomes become attenuated. The centrioles duplicate and split. The nuclear membranes become reconstituted and the nucleolus reappears. This phase of cell division is known as prophase, metaphase, anaphase, telophase. ጥያቄ 96 በሴል ክፍፍል የመጨረሻው ደረጃ ላይ ማይቶቲክ አፓራተስ ሲጠፋ፣ ክሮሞዞሞች ሲሳሱ፣ ሴንትሮይሎች ተባዝተው ሲከፈሉ፣ የኒውክለስ ሽፋን እንደገና ሲፈጠርና ኒውክሊዮለስ እንደገና ሲታይ ይህ የሴል ክፍፍል ደረጃ ምን በመባል ይታወቃል? ትክክለኛው መልስ ኦፕሽን ዲ ቴሎፌዝ የሚለው ነው ማለት ነው። ቴሎፌዝ የማይቶሲስ ወይም የሚዮሲስ የመጨረሻው ደረጃ ሲሆን በዚህ ወቅት ማይቶቲክ ስፒንድል ይጠፋል፣ ክሮሞዞሞች ይፍታታሉ፣
በእያንዳንዱ የክሮሞዞም ስብስብ ዙሪያ የኒውክለስ ሽፋን እንደገና ይፈጠራል። ኒውክሊዮለስም እንደገና ይታያል ማለት ነው። ከቴሎፎዝ በኋላ ሳይቶኪኔሲስ ወይም የሳይቶፕላዝም ክፍፍል ይከተላል ማለት ነው። ካሪዮሎጂ is the study of the human heart, tooth decay, kidneys, liver. ጥያቄ 97 ካሪዮሎጂ የምን ጥናት ነው ይለናል። ትክክለኛው መልስ ኦፕሽን ቢ ቱዝ ዲኬ ወይም የጥርስ መበስበስ የሚለው ይሆናል ማለት ነው። ካሪዮሎጂ የጥርስ መበስበስን ወይም ዴንታል ኬርስ መንስኤዎች፣ መከላከያ መንገዶች እና ሕክምናዎችን የሚያጠና ሳይንሳዊ ዘርፍ ነው። የሰው ልብ ጥናት ካርዲዮሎጂ ሲባል፣ የኩላሊት ጥናት ደግሞ ኔፍሮሎጂ ሲባል፣ የጉበት ጥናት ደግሞ ሄቶሎጂ ይሆናል ማለት ነው። In the human brain, body temperature, metabolism, heart rate, sexual development, sleep, and the body's use of fat and water are influenced by this region of the brain. This region of the brain is ጥያቄ 98 በሰው አንጎል ውስጥ የሰውነት ሙቀት፣ ሜታቦሊዝም፣ የልብ ምት፣ የጾታ እድገት፣ እንቅልፍና የሰውነት የስብና የውሃ አጠቃቀምን የሚቆጣጠረው የአንጎል ክፍል የትኛው ነው? ትክክለኛው መልስ ኦፕሽን ኤ ሃይፖታላመስ የሚለው ነው ማለት ነው። ሃይፖታላመስ የሰውነትን ውስጣዊ ሚዛን ወይም ሆሚዮስታሲስ የሚጠብቅ ትንሽ ነገር ግን በጣም ወሳኝ የአንጎል ክፍል ነው ማለት ነው። እንደ የሰውነት ሙቀት፣ ሜታቦሊዝም፣ የልብ ምት፣ የጾታ ሆርሞኖች፣ የእንቅልፍ ዑደት እና የስብ እና የውሃ ሚዛንን ያሉ አስፈላጊ ተግባራትንም ይቆጣጠራል ማለት ነው። The part of the human brain which is an important relay station for the sensory impulses and also is the origin of many of the involuntary acts of the eye, such as the narrowing of the pupil in bright light is ጥያቄ 99 ለስሜት ሕዋሳት መረጃ ወይም ሰንሰሪ ኢምፐልስ እንደ ጠቃሚ ማስተላለፊያ ጣቢያ ሆኖ የሚያገለግለው እና እንዲሁም አይን በደማቅ ብርሃን ጊዜ ወይም ናሮዊንግ ኦፍ ዘ ፐብል ለመሳሰሉ ያለ ፍቃድ ለሚደረጉ እንቅስቃሴዎች መነሻ የሆነው የሰው አንጎል ክፍል የትኛው ነው ይለናል። ትክክለኛው መልስ ሚድ ብሬን ወይም የመሃል አንጎል ነው። የመሃል አንጎል ለስሜት ሕዋሳት መረጃ እንደ ማስተላለፊያ ጣቢያ ሆኖ ያገለግላል። የእይታና የመስማት መረጃዎችን በማቀነባበር እንዲሁም በደማቅ ብርሃን ጊዜ ናሮዊንግ ኦፍ ዘ ፐብል በሚፈጠርበት ጊዜ ወይም ለመሳሰሉ ነገሮች ያለ ፍቃድ ለሚደረጉ ምላሾች አስተባባሪ ነው ማለት ነው። In an experiment that investigates the effect of population density on the number of offspring produced, which of the following is dependent variable? Population density, number of offspring, size of the population, availability of resources. ጥያቄ 100 የህዝብ ብዛት ወይም ፖፕሌሽን ደንሲቲ በልጆች ቁጥር ወይም ነምበር ኦፍ ኦፍስፕሪንግ ላይ ያለውን ተጽዕኖ በሚመረምር ሙከራ ውስጥ ከሚከተሉት ውስጥ ጥገኛ ተለዋዋጭ ወይም ዲፐንደንት ቫሪያብል የትኛው ነው ይለናል። ትክክለኛው መልስ ኦፕሽን ቢ ነምበር ኦፍ ኦፍስፕሪንግ ወይም የልጆች ቁጥር ነው።